ብርሃኑ ጁላ ልነሳ መሆኑን ከተጨባጭ ምንጮች አግኝቻለሁ። ብርሃኑ ጁላ ያው እስካሁን የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ነው። ብርሃኑ ጁላ ተነግሮታል አሉኝ እንደምነሳ። ቤቱም እያለቀ ነው። አሁን ትልቅ ቤት ቦሌ እየተሰራለት ነው። እሱም እያለቀ ነው እና እንደ ጡረታ እንደሚወጣ ያው ሀብት አለው፣ ሀብቱን መኔጅ እንደሚያደርግ ተነግሮታል። የሱ ቦታ ደግሞ ጌታቸው ጉዲና እንደ ተተኪ ለሱም ተነግሮታል። አብይ አህመድ ነግሮኛል ጌታቸው ጉዲና ብሎ ሽር ጉድ እያለ ነው። ጌታቸው ጉዲና የኢትዮጵያ ጠቅላይ ኤታማዦር ሹም ሊሆን ሽር ጉድ ነው። በቃ ያዙኝ ልቀቁኝ፣ እኔ ነው ተራ የኔ ነው እያለ ነው አሉ ጌታቸው ጉዲና። እና ትንሽ ስለ ይሄ መከላከያ አካባቢ ያለውን ጉዳይ ትንሽ ብናወራ በአሁኑ ሰዓት አብይ አህመድ አጠቃላይ ስርዓቱን ይመራል። ስርዓቱ ደግሞ የወታደራዊ ስርዓት ነው። እዚህ ላይ ምንም እንዳትሳሳቱ፣ ኢትዮጵያን የሚመራ መከላከያ ሰራዊት ነው። በዚህ ሰዓት ወታደራዊ መንግስት ነው ኢትዮጵያን የሚመራ እና ከአብይ ቀጥሎ ወደዳችሁም ጠላችሁም ብርሃኑ ጁላ ነው ስልጣን ያለው። ወደዳችሁም ጠላችሁ ብርሃኑ ጁላ ስልጣን አለው። ግን የአብይ ተላላኪ ነው። አብይ እንደዚህ ተናገር ይለዋል። አብይ በምለው መሰረት ነው ብርሃኑ ጁላ የምናገረው። ሀብት አለው ብርሃኑ ጁላ። ትልቅ ቤት ገንብቷል ቦሌ፣ በጣም ትልቅ ኤምባሲ የሚመስል። አሁን እሱን ይዞ ጡረታ እንዲወጣ ሀብት ደግሞ አለው፣ በተለያየ ስም ሀብት አለው። እና የስልጣን እርከኑ ልንገራችሁ። አሁን ብርሃኑ ጁላ እንዴት ነው ይህንን ያክል ስልጣን የሚጠቀመው? ያው አብይን እናውቀዋለን። አብይ አታላይ ነው በአቅሙ እና ስልጣን አለው። ብርሃኑ ጁላን ይጠቀማል። ብርሃኑ ጁላን ደግሞ የሚያሽከረክረው ማን ነው ነው ጥያቄው። ብርሃኑ ጁላን ደግሞ የሚያሽከረክረው ደመላሽ ገብረ ሚካኤል ነው። ስለዚህ ደመላሽ ገብረ ሚካኤል እና ይልማ መርዳሳ የሚባል አንድ ውሸታም ሰው ደግሞ አለ። አየር ኃይል የኢትዮጵያ አየር ኃይል ኃላፊው ይልማ መርዳሳ አለ። እሱ በዋልት ሰው ነው፣ ወሬ አቃባይ ነው ለአብይ። በየጊዜው ወሬ ነው፣ በቃ ሁልጊዜ ወሬ እያቃብላል። አሁን ሀብታም ነው እሱ። እንዲያውም አንዳንድ ሰዎች ምንድን ነው የሚሉት፣ ይልማ መርዳሳ የአዲስ አበባ ከተማ መሬት አስተዳደር ኃላፊ ነው ወይ ብሎ ይጠራሉ። እሱ ነው መሬት የሚያከፋፍለው አዲስ አበባ አካባቢ። ያው ቦታ አላቸው። በነገራችን ላይ የአብይ አሁን አዲስ አበባ ውስጥ የአብይ ቦታዎች አሉ፣ መሬቶች ማለት ማንም ሰው የማይነካ እዛ አካባቢ አብይ ብቻ ነው የሚሰጠው። በሱ ትዕዛዝ ብቻ ነው አዳነች የምታሳልፈው መሬትን። የተለያዩ ቦታ ደግሞ የይልማ ክፍለ ከተማዎች አሉ። የነ ብርሃኑ ጁላ እና የነ ደመላሽ ሪል ስቴቶች ያሉ ደግሞ አሉ። ተከፋፍለው ነው የሚመሩት መሬቱን። እና እዚህ እንግዲህ የስልጣን ትክክለኛው ዋነኛው ስልጣን መዋቅሩን ካያችሁ አብይ አህመድ ከላይ ይቀመጣል። እሱ ስር ደግሞ ኪንግደሞች አሉ። ይህ ዋና ኪንግደሙን አጠቃላይ ኪንግደሙን የሚመራው ብርሃኑ ጁላ ነው። አሁን ብርሃኑ ጁላ ይልማም እሱ ስር ነው። ግን ደግሞ እሱን አልፎ ከአብይ ጋር አንዳንድ ወሬዎችን ያቃብላል። ብርሃኑ ጁላን ደግሞ የሚያሽከረክረው ደመላሽ ነው። ስለዚህ እነኚህ ሶስቱ ሰዎች ወሳኝ ናቸው ኢትዮጵያ ውስጥ። ብርሃኑ ጁላ፣ ደመላሽ ገብረ ሚካኤል ፌዴራል ፖሊስ ላይ ያለው
እና አየር ኃይሉ ይልማ መርዳሳ ሶስቱ የአብይ ጉልቻዎች በቃ እነዚህ ናቸው። በእጅ አዙር በእንትን በኩል ደግሞ ትንሽ ወረድ ካላችሁ ሹማ አለ። ሹማ አብደታ የልዩ ኮማንዶ የነዚህ ይሄ ሹተሮችን የሚያዘው ሹማ አብደታ ነው። እሱን ከፈለጋችሁ መዋቅሩን ሌላ ጊዜ ማውራት እንችላለን። ነገር ግን በስልጣን ደረጃ ብርሃኑ ጁላ ቀላል ሰው አይደለም ለማለት ነው። ያው ተላላኪነቱ አብይ የሚለውን ብቻ ነው የሚያደርገው። አብይን ወንበር ላይ መጠበቅ ነው ዋናው እንትናቸው፣ ግባቸው አብይን ወንበር ላይ መጠበቅ፣ ከዛ ወዲህ መዝረፍ፣ መግደል፣ ማሰቃየት፣ ማፈናቀል ስራቸው ነው የሚሆነው። አብይን ግን ስልጣን ላይ መጠበቅ ነው። ሙቶ ተማሙተው የሚያወሩትን ከአብይ ነው የሚወስዱት። በየጊዜው አፕዴት ይደረጋሉ፣ አቅጣጫ ይሰጣቸዋል። በዛ መሰረት ነው። ከላይ የሚሄድ ነገር የለም፣ ከታች ነው የሚመጣ። ከአብይ ነው ሁልጊዜ መልእክት የሚመጣ እንጂ ከነሱ አብይ እንደዚህ ብናደርግ ብሎ ለአብይ አይነግሩም። አሁን ብርሃኑ ጁላ እድገቱን ያው ታውቃላችሁ። እንግዲህ ፊልድ ማርሻል ነው የተባለው። ፊልድ ማርሻል ቀላል አይደለም፣ ለብርሃኑ የሚሰጥ ታይትል አይደለም። እንደው ፊልድ ማርሻል የሚሰጠው ሰው በጦርነት አዲስ ግኝት ያገኘ ሰው፣ የማይቻል ነገር የቻለ ሰው ነው ፊልድ ማርሻል ተብሎ የሚሊተሪ ሳይንስ የሚሊተሪ አርት አዲስ ነገር ለዓለም ያበረከተ ሰው ነው። እንደዚህ አይነት ትልቅ 5 ስታር ወይ ወደ ፊልድ ማርሻል የሚባለው ትልቁ ታይትል የሚሰጠው። ብርሃኑ ጁላ በህይወት ታሪኩ በህይወት ዘመኑ ምንድን ነው ያበረከተው? የትኛው ጦር አሸንፎ ነው ፊልድ ማርሻል የተባለው? ምንም አላሸነፈም። ሁልጊዜ ተሸነፈ፣ ይሸነፋል ሁልጊዜ። በታሪኩ ሽንፈት ነው። በቃ ሁልጊዜ ይሸነፋል። እስከ ቅርብ ጊዜ ድረስ እንኳን የትግራይ ጦርነት ተሸንፎ ወጣ። የኦሮሚያን 2 ሳምንት ውስጥ ሸኔን አጽድቼ ይመለሳለሁ ብሎ ፓርላማ ላይ ቃል ገብቶ 2 ሳምንት ውስጥ ከቤጊና ከግዳሜ ምናምን አጽድቼ ይመለሳለሁ ብሎ ቃል መሃላ ፈጽሞ ፓርላማ ላይ ይኸው 7 ዓመቱ ሙሉ የኦሮሞ ነፃነት ሰራዊት ሸኔ ይሉታል እነሱ እየተዋጋ ነው። የኦሮሞ ነፃነት ሰራዊት ግዛቱን እያሰፋ መጥቶ የብርሃኑ ጁላ አፍንጫ ስር ደርሷል። ሱሉልታ በቃ ሽንፈት ነው ለማለት ነው። ይሄ የሱ ስራ ሽንፈት ነው። ፋኖ ላይ ዝቶ በቃ ከዚህ በኋላ የሆነ ትንሽ ነች የምትቀረው፣ እሷን ደግሞ ለቀም አድርገን እንጨርሳለን ይላል። ነገ ደግሞ የሱ ኮሎኔሎች ኢንተርቪው ይደረጋል በፋኖ እና ሽንፈት ነው በቃ የሱ እና ዛሬ ተነግሮታል። ብርሃኑ እንደሚነሳ እሱም ያውቃል። ለምን? እሱ ባለሀብት ስለሆነ ሀብታም ስለሆነ ዛሬ ገንዘቡንም እንዲበላ ይፈቀድለታል። ስለዚህ ተነስ ከተባለ ይነሳል ማለት ነው። አሁን ሀብት ስላለው እዛ ስልጣን ላይ ሙጥኝ ብሎ የሚቀር ሰው አይደለም። ሲጀመር ሎቶሪ የወጣለት ሰው ስለሆነ ሎቶሪውን ደግሞ ይዛል። ከዚህ በኋላ እችን ደግሞ ይዘ ቁጭ ብለ እኛን ያማከርክ ምናምን ገንዘብን ትበላለ ተባለ ይቀበላል ማለት ነው። ጊዜው የጌታቸው ጉዲና ሊሆን ነው። ጌታቸው ጉዲና እንግዲህ አሁን ትንሽ ወደ ኋላ መለስ ብለን ጌታቸው ምስራቅ እዛ አካባቢ ነበር። ጨፍጫፊ ነው ጌታቸው ጉዲና። ያው ከስዕሉ ላይ ታገኛላችሁ። በቀኝ በኩል ያለው በዛኛው በኩል ብርሃኑ ጁላ ነው፣ በዚህኛው ደግሞ ጌታቸው ጉዲና ነው። ጌታቸው ጉዲና ምስራቅ እዝ በነበረበት ጊዜ ኳርተር ስር ነበር።
በሶማሌ በሐረርጌ በዚህ አካባቢ ብዙ ሰዎች ያለቁበት ጊዜ እሱ ነው የሚመራ እና ጨፍጫፊ ነው፣ በጣም ጨፍጫፊ ነው። በኋላ ደግሞ ይሄ ጭፍጨፋውን ስላካሄደ የሳሞራ የኑስ አሁን የአብይ አማካሪ ማለት ነው፣ ያኔ የመከላከያ ኤታማዦር ሹም የነበረው ሳሞራ የኑስ ጥሩ ጨፍጫፊ በመሆኑ ጌታቸው ጉዲና የአጋዚ ክፍለ ጦር ማዕከላዊ ማለት ነው፣ ይሄ ስፔሻል ኮማንዶ ይባላል። አሁን የአጋዚ ክፍለ ጦር ዋና አዛዥ አድርጎ በጣም የባሰ የሚገሉ ማለት ነው። አጋዚ ደግሞ ያኔ በእንትን ይሄ ኦሮሞ ፕሮቴስት አማራ ፕሮቴስት በነበረበት ጊዜ አጋዚ በጣም ሰውን ሲጨፈጭፍ ነበር። አጋዚውን የሚመራ ጌታቸው ጉዲና ነበር እና ጌታቸው ጉዲና በኋላ ደግሞ ለውጥ መጣ። ለውጥ ስመጣ እነ ለማ መገርሳ ስመቱ እኔም ስመታው ማለት ነው። ጌታቸው ሸኔ ነው ተባለ። ሸኔ ነው ተባለ። የሆነ መምሪያ ዳይሬክተር ምናምን ነገር ላይ አደረጉ። ከዛ በትግራይ ጦርነት እንደገና ቀስቅሰው ቦታ ሰጡ እና በትግራይ ጦርነት ብዙ ስራ ሰራላት ለአብይ። በተለይ በትግራይን በተመለከተ ብዙ ጭፍጨፋውን አካሂዷል እና ብዙ ነገር ስለሰራለት ወደ መከላከያ ኢንተለጀንስ አደረገ። አሁን አብዛኛው ጊዜውን የሚያሳልፈው ምዕራብ ኢትዮጵያ ነው። አሁን የምዕራብ ኢትዮጵያ የአርኤስኤፍ ጉዳይን የሚቆጣጠረው እሱ ነው። ይሄ ማሰልጠኛ ምናምን አርኤስኤፍ ጃንጃዊድ ሚሊሻ ቤንሻንጉል ጉሙዝ ውስጥ የከፈተለት እሱ ነው። ያው አብይ ተልኮ ወስዶ ከዩኤኢ የሚመጣ ተልኮ በቀጥታ ጌታቸው ጉዲና ነው የሚያስፈጽመው እና አብዛኛው ነቀምቴ፣ አሶሳ ምናምን ነው የሚኖረው። እንዳውም ባለፈው ደግሞ በሱዳን በኩል ጦርነት ነበር እና እሱ ነው ሲመራ የነበረው። እዛ አካባቢ በጣም በብዛት እሱ ነው የበላይነት የያዘው። ስለዚህ በዛ እንትን አድርጎ አሁን በጣም ከአብይ ጋር ተቀራረቡ። አሁን ትመጣለህ ተብሏል እና ጌታቸው በጣም ይጨፍራል አሉ። በየቦታ በየመጠጥ ቤት ጊዜ ወይኛ ነው እንግዲህ ጦርታ የወጣችሁት ጓዛችሁን ጠቅልላችሁ ለመሄድ ተዘጋጁ ይላል እና ምንም ለኢትዮጵያ ሕዝብ አንድ ጨብጫቢ ሄዶ ሌላ ጨብጫቢ መጣለት ማለት ነው። ምንም አዲስ ነገር የሚመጣ ነገር የለም። አብይ ይህንን አንዳንድ ጊዜ ጥንቃቄ ማድረግ ያስፈልጋል። ብርሃኑ ቆየ፣ ጌታቸው ጉዲና መጣ ምናምን ለኢትዮጵያ ሕዝብ ምንም አዲስ ነገር አይመጣም፣ ምንም አይለውጥም። አብይ ይህንን ይጫወትባቸዋል። በነገራችን ላይ የአብይን ምስጢር ካወቃችሁ ምናልባት ጌታቸው አይሆንም ብርሃኑ ሊቆይ ይችላል ልትሉ ትችላላችሁ። ልንገራችሁ፣ አብይ ምንድን ነው የሚያደርገው? ሁልጊዜ የአብይ ፊሎሶፊ ልንገራችሁ፣ ኔጌሽን ይባላል። ኔጌሽን ማለት ያጋጫል። አብይ አንተንና የአንተ ወንድም እህት ጓደኛ ያጋጫል። አብይ ኔጌሽን ሁልጊዜ የእሱ ፕሪንስፕል የእሱ ግዛት አገዛዝ መሰረቱ ኔጌሽን ይባላል። የማጋጨት ስራ ነው። ሰው ካልተጋጨ አይገዛም ብሎ ያምናል አብይ። ስለዚህ ምንድን ነው የሚያደርገው አብይ? አሁን ብርሃኑ ጁላና ጌታቸው ጉዲና እንግዲህ አሁን ጠላት ነው የሚሆኑት። አብይ ፍላጎቱ የማጋጨት እንትን ነው። ይሄ ማኔጅድ የሆነ ማጋጨት ስራ ነው አብይ የሚሰራ። እዚህ ላይ የእሱ ተላላኪ ሆኖ እንዲጋጩ ለምንድን ነው የሚያደርገው ካላችሁ፣ የተስማማ ሰው ካለማ ስልጣኔን ይወስዳል ብሎ ያምናል አብይ። ስልጣኔን ይረከባል ብሎ ይፈራል አብይ። ስለዚህ የአብይ አመራሮች እንዲጋጩ ይፈለጋል። አብይ አንዱን ጠርቶ አንዱ
እነኚህ ሰዎች እኮ ለአንተ መጥፎ አመለካከት ነው ያላቸው ብሎ ይነግራል አንዱ። እነሱን ደግሞ በኋላ ጠርቶ ይህ ሰው ቅድም ብሎ ምን እንደሚያወራልኝ ሰምታችኋል? አትሰሙም እኮ እናንተ፣ ይህ በጣም ወራዳ የሆነ ስለ እናንተ ያወራል ምናምን ይላል። እና የማጋጨት ስራ ነው። የሆነ ጊዜ እኔ ራሴ ምነግረኝ ምልኬዘ አንቲ ከአወሉ አብዲ ከአዲሱ ወረጋና ከሽመልስ አብዲሳ ይሄ ቆሻሻ የሆኑ ወራዳ የሆኑ ጋር ትወዳደራለህ እንዲ ያለ ከነኚህ ጋር እንዲህ ብሎ እኔ ያኔ ገብቶኛል ውሸት እንደሆነ። እኔ ምን አገባኝ እነኚህ ወራዶች ሆኑ አልሆኑ ጉዳይ አይደለም። እኔ ጥያቄ ነበረኝ። ውድድሬም ከነሱ ጋር አይደለው። የእኔ ጥያቄ የሰላም የሀገር ጉዳይ ነው። እሱ ግን እዛ ለማጋጨት ይሞክራል። የሆነ ጊዜ ደግሞ ሰብሰብ አድርጎ አዳነችና ጠይባን አሁኑኑ ፌስቡክ ላይ አንቺ ጊፍቲ እኮ ጊፍቲ ክያ ምናምን ንግስት የኔ ንግስት ምናምን ብላችሁ ፖስት አድርጉ። ጠይባን የአዳነች ፎቶ ውሰጂና የኔ ንግስት ምናምን ብለሽ ፖስት አድርጊ። አዳነችን ደግሞ የጠይባን ፎቶ እንትን ብለሽ የኔ ጀግኒት የኔ ንግስት ምናምን ብለሽ ፖስት አድርጊ ይላል። እኛን ሰብስቦ ቁጭ አድርገው እንደዚህ የማጋጨት ስራ ነው የሚሰራው አብይ በየጊዜው። እና አብይ ይሄንን የሚያደርገው ያው እዚህ ላይ ምንድን ነው እያደረገ ያለው? ስልጣናችሁ በእኔ እጅ ነው፣ እኔ በፈለግኩ ሰዓት አነሳችኋለሁ። ስለዚህ ለእኔ ስገዱ። እኔ ላይ ግን የሆነ ነገር ካሰባችሁ እያየዋችሁ ነው። እኔ የኔ መነጽር ስር ናችሁ፣ ካሜራዬ ስር ናችሁ እናንተ። ስለዚህ እኔ በምላችሁ መሰረት ግደሉ ካልኳችሁ መግደል፣ ተነሱ ካልኳችሁ መቆም፣ በቃ እነዛ አይነት ሰው መሆን አለባችሁ ብሎ በየጊዜው እክሌን አንተን እንደዚህ ያደርጋለሁ እክሌ ደግሞ ዋጋ የለውም ይላል። አሁን ብርሃኑን ደግሞ ይህኔ ጠርቶ እዛ ዝም ብሎ የሸኔ ጌታቸው ጉድና የሚያወራውን ተው ምናምን አንተ ስራዬን ቀጥል ምናምን ሊል ይችላል። አሁን ያረጋገጥኩት ከሁለት ቦታ ነው። በጣም ከፍተኛ አመራር አካባቢ ያሉ ያረጋገጥኩት በአደባባይ ለጌታቸው እንደተነገረው ጌታቸው ራሱን እንዲያዘጋጅ ምናምን እንደተባለ ነው። ይህ ነገር በተደጋጋሚ የመጣ ነው። ምናልባት ሊያደርግ ይችላል ወይ ደግሞ ሊቆይ ይችላል። ሁኔታውን አይቶ ነው አብይ እንደዚህ አይነት ሹምሽር የሚያደርገው። ወይ አሁን የትግራይ ጦርነቱን ከጀመረ ወዲያውኑ ሊለውጥ ይችላል። ብርሃኑ ዋጋ እንደሌለው አይቷል። ብርሃኑን ሊያነሳ ይችላል። የትግራይ ጦርነት ከተጀመረ ጌታቸው ጉድና ሊያስቀምጥ ይችላል። ካልሆነ ግን የሆነ ነገር ይጠብቃል አብይ ይህንን ሹምሽር ለመፈጸም። ግን በዚህ ደረጃ ብርሃኑ የእሱ ቤት ቶሎ ይለቅና የእሱ ጡረታ ድግስ አድርጉ ምናምን ተብሏል። የእሱ ጡረታ ተደግሶ ሰውየው ወደ ቤቱ እንዲመለስ ለማድረግ እንዲገባ ለማድረግ እዚህ ላይ አንድ ነገር ስለ ሽመልስ ሳላነሳ አላልፍም። ሽመልስ አብዲሳ እንግዲህ ትልቅ ስልጣን ነው ያለው። ኦሮሚያን የሚያሽከረክር ሰው ነው። ነገር ግን የሽመልስ አብዲሳ ስልጣን ቀጥታ ከአብይ እየመጣ አይደለም። በአሁኑ ሰዓት የሽመልስ አብዲሳ ስልጣን ምንጩ ከደመላሽ ገብረ ሚካኤል ከብርሃኑ ጁላና ከይልማ መርዳሳ ነው የሚመጣ ስልጣኑ። የነሱን ይሄ በአፋን ኦሮሞ ሀርመሆዳ ይባላል። ይሄ ጡት እነሱን ጡት የሚጠባ ሶስቱን ጡት ይጠባል እና በዛ መሰረት ነው ስልጣኑን እንትን የሚያደርገው ኦሮሚያ ላይ። አሁን የሽመልስን ተሸክሞ የሚሄዱት ይልማ መርዳሳ፣ ደመላሽ ገብረ ሚካኤል እና ብርሃኑ
ጁላ ነው። እና ሶስቱ ናቸው ፕሮቴክት የሚያደርጉት። አንዳንዴ አብይ አህመድ ያው የአብይ አህመድ ያሳደገው የኔ ልጅ ነው ይላል አይደለ? አብይ ሽመልስን 10 ዓመት ነው የፈጀብኝ እቺን ልጅ ለማሳደግ ብሎ ያወራል። እውነትም 10 ዓመት አካባቢ ወስዶበታል መሰለኝ። እና ብዙ ጥሬበታለሁ፣ በጣም ብዙ ለፍቼበታለሁ፣ ሽሜን አላነሳም ምናምን ስል ነበር። አሁን እኔ አላቅም ብቻ ሽሜን አሁን አይነካም፣ ግን ሊነካ ይችላል ትንሽ ቆይቶ። አሁንም ሽሜ ያልጨረሰው ተልኮ አለ ለአብይ። ያንን ተልኮ ስላልጨረሰ ትንሽ ሊቆይ ይችላል። አሁንም ግድያዎቹ አላለቁም ማለት ኦሮሚያ ላይ ሽመልስ በኢትዮጵያ ታሪክ እንደዚህ አይነት ሆኖ አያውቅም። ኦሮሞ እንደዚህ በሽመልስ ጊዜ አሁን እኮ ኦሮሚያ ውስጥ እርሻ ማሳ እኮ ማሳ የቀብር ቦታ ነው የሆነ። ብዙ እርሻዎች ወደ ቀብር ስለተለወጡ በኦሮሞ ባህል ደግሞ የሆነ ሰው ከተቀበረ አርሱም ቦታው እና ሰውን ገለው ይጥላሉ። ያ ጅብ ይበላና እንትኑን ደግሞ እዛው እንትን አፈር ይመልሱበታል። ከዛ ብዙ መሬቶች አሁን አይታረሱም ኦሮሚያ ውስጥ። የአብይ መዋቅር የሽመልስ መዋቅር በየእንትኑ በየቀበሌው ሰው ነው ያለቀ። ቀብር ነው ያደረገው ኦሮሚያ ሽመልስ አብዲሳ። እና አሁንም ይሄ ተልኮ አላለቀም። አብይም ፈልጎ እንትን አለ ገና ነው፣ ግድያው ገና ነው፣ ይቀጥላል። ስለዚህ ሽመልስ በተወሰነ ደረጃ ግን የሆነ ጋፕ አለ። አሁን ጋፕ አለ። አሁን ዝም ብሎ አሁን ሽመልስ ከኦሮሚያ ቴሌቪዥን ምናምን ጨፌ ኦሮሚያን ሰብስቦ የሚፎክረው ምናምን እሱ ውሸት ነው። ተውት፣ እሱ ውሸት ነው። እና የሽመልስ እንትን አውቆ ገና አብሮ የሚሰሩ ነገር አለ። አብሮ የሚገሉት አብሮ ያልጨረሱት እንትን አለ። የሽመልስ ፕሮጀክት የአብይ ፕሮጀክት ገና ሽመልስ ፑሽ ያደርግበታል። ነገር ግን ይህንን ስልጣን ከአብይ ብቻ አይደለም። ስልጣኑን የሚያገኘው በአብዛኛው ዛሬ ከላይ ይሁንታ ያስፈልጋል የአብይ። ነገር ግን የብርሃኑ ጁላ የደመላሽ ገብረ ሚካኤልና የይልማ መርዳሳ ጡትን እየጠባ ኦሮሞን ይጨፈጭፋል ሽመልስ አብዲሳ። አሁን እንግዲህ የእነኚህ ጉልቻዎች ሶስቱ የአብይ ጉልቻዎች ይልማ መርዳሳ፣ ብርሃኑ ጁላና ደመላሽ መቼም አይነካም። ደመላሽ አይነካም። ይልማም አትነካም። ደመላሽ ብልጣ ብልጥ ሰው ነው። ምንድን ነው እሱ የአብይን ፍላጎት በፍጥነት ያነባል። ደመላሽ የአብይ ፍላጎትን በደንብ የሚረዳ ሰው ደመላሽ ስለሆነ አብይ ሁልጊዜ ሰው ማለት ከተናደደ ሰውን መግደል ይፈልጋል። አብይ የሱ ብሄቨር ነው። የሳይኮፓት እና የናርሲሲስት ብሄቨር አለው አብይ። እና በጣም እንትን ካለ በጣም ከተናደደ ቶሎ ሰው ያንን ሰው ማጥፋት ይፈልጋል አብይ። ያንን ደግሞ ቶሎ የሚረዳ ደመላሽ ብቻ ነው። ይረዳና ቶሎ ይፈጽማል። ከፈጸመ በኋላ አብይ ጋር ሂዶ ይፎግራል፣ እንደዚህ ይፎክራል። አደረግኩት እኮ ሰውየውን በቃ ከዛ አብይ ደስ ብሏል። አብይ በጣም እኔ እናንተ ብቻ ነን የምንናበበው ይላል አብይ። እና አንድ ያችን ከፈጸመ በኋላ 1 ዓመት ምናምን ዘጭ አድርጎ ስልጣኑን ይይዛል ደመላሽ። ከዛም ቆይቶ ያ ውለታ ፌድ እያደረገ ሲሄድ አሁንም ደመላሽ ቆይቶ የአብይን እንትን ያነባል። የቱ ጋ ነው የአብይ ፍላጎት በዚህ ሰዓት ምንድን ነው የሚፈልገው ብሎ
ያነብና ማን ነው መጥፋት ያለበት ብሎ ካነበበ በኋላ ያገኛል ቶሎ። ከዚያ በኋላ እልም ያደርግና በንጋቱ ሂዶ ይፎክራል አብይ ጋር እኔ ሰውየውን በቃ እኔ ነኝ ምናምን እያለ ቀጥልበት ምናምን ይለዋል። ከዛም 6 ወር 1 ዓመት ምናምን ማንም ሰው የደመላሽ ስም አይነሳም፣ የተከበረ ስም ነው ይባላል። በቃ በዚሁ ይቀጥላል። ስለዚህ ደመላሽ አይነካውም። የደመላሽ በጣም ሲኒየር ጉዳዮች ስለሆነ በአገር ደረጃ የሚታዩ ወንጀሎች ስለሆኑ የደመላሽ ጉዳይ ብዙም ከአብይ ጋር አይጣሉም። ይህንን ማወቅ አለባቸው። ሌላው ሊታይ ይችላል። የጊዜ እንትን አይቶ ቆንጆ ሰው ከተገኘ እንትን ያደርጋል። እሱ ብዙ በተለይ በኦሮሚያ ደረጃ ሰውን ጨፍጭፈ ምናምን ነገር አብይ እዚህ ግባ አይደለም። ሰው 1 ሚሊዮን አለቀ 2 ሚሊዮን አለቀ ኦሮሚያ ውስጥ። ምን ደግሞ ኦሮሞ ቢያልቅ ምን እንደውም መደሰት ያለበት ኦሮሞ ራሱ ነው ብሎ የሚያወራ ነው አብይ። እና ስለዚህ ብርሃኑ ጁላ ሊታይ ይችላል። በጣም ይሄ ዝም ብሎ ተራ ሰው ነው። ብርሃኑ ተራ ሰው ስለሆነ ምንም አይጠቅምም፣ ለአብይም አይጠቅምም፣ ራሱንም አይጠቅምም። ብርሃኑ ጁላ ግን ደግሞ ቦታው ትልቅ ስልጣን ስለሆነ እነ ሽመልስ ይጠቀሙ ነበር። አዲሱ እንግዲህ ብርሃኑን የሚተካ ጌታቸው ጉዲና እንግዲህ የበላይነቱን ይቆጣጠራል ማለት ነው። ስለዚህ የአብይ ስልትን ማወቅ አለባችሁ። ይህ የማጋጨት ስራ ነው። አብይ ሁልጊዜ ኔጌሽን ነው። አንድን ሚኒስቴር ከሌላ ሚኒስቴር ጋር፣ አንዱን ጀነራል ከሌላው ጀነራል ጋር፣ አንዱን ኮሎኔል ከሌላው፣ አንድን ጓደኛ ከምስቱ ጋር ያጣላል አብይ። ይህ ኔጌሽን ነው የሚፈልገው። ሁልጊዜ ችን ታገኛላችሁ። አሁን የአብይ ጓደኛ የሆናችሁ ከአብይ ጋር የምትሰሩ ሰዎች ይህንን ታውቃላችሁ።